ፍልሰታ ለማርያም ቪዲዮ ቤት ይህንን የጻድቃኔ ማርያም ትረካ አቅርቦላችኋል። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እስመሃ እግዚአብሔር ለጽዮን ወአብደራ ከመ ትኩኖ ማህደሮ ዛቲ ምዕራፍ ደብረ ምጥማቅ ደብረ ምጥማቅ የንጽሕተ ንጹሐን የቅድስተ ቅዱሳን ድንግል ማርያም የክብር መገለጫ ደብረ ምጥማቅ አባቶች መነኮሳት የሚጸልዩባት ምእመናን የሚሰግዱባት ደብረ ምጥማቅ የገዳማት እናት የሆነችው ወደዚህች ገዳም እየተመላለሱ ይሳለሟታል። እናታችን ድንግል ማርያምን ቀን በቀን እየተገለጸች ታነጋግራቸዋለች። እመቤታችን ድንግል ማርያም ከመገለጿ የተነሳ ክርስቲያኖች እየበዙ ጸረ ማርያሞች እየመነመኑ ሄዱ። ኢሳይያስ በትንቢቱ ላንቺ የማይገዛ መንግሥት ይጠፋል፣ ይቀጠቀጣል፣ የናቁሽ ሁሉ ወደ እግርሽ ጫማ ይሰግዳሉ፣ የእግርሽንም ትቢያ ይልሳሉ እንዳለ ኢአማንያን ለቅናት አያርፉምና ስሙ ኢልአሸሪፍ የተባለ የኢአማንያን ንጉሥ የገዳማት እናታቸው የክርስቲያን መመኪያቸው በሆነችው በዚህች ታላቅ ገዳም ላይ በቅናት ተነሣ። ተከታዮቹ ንጉሥ ሆይ በዘመንህ ሃይማኖት ቀንታለች፣ ወገኖቻችንም በሕግ ጸንተዋል። ነገር ግን ደብረ ምጥማቅ በምትባል ገዳም ከግንቦት 21 ቀን ጀምራ እስከ ግንቦት 24 ቀን ድረስ ትገለጽላቸዋለች።
እርሷም ከመገለጿ የተነሣ ሕዝባችን አምኖ አለቀ እያሉ ተንጫጩ። የአይጥ ምስክሯ ድንቢጥ እንዲሉ ንጉሡም ይህችን ታላቅ ገዳም ፈጥናችሁ አፍርሷት ብሎ ፈቀደላቸው። እነሱም ፈጥነው አፈረሷት። ክርስቲያኖችም ኢሳይያስ ጽዮንን እግዚአብሔር እንደምን አጠፋት ያለው ባንቺ ደረሰ ተፈጸመ፣ ሚልክያስም በእናንተ ምክንያት ጽዮንን እንደ እርሻ ቤቷንም እንደ ዱር ያርሳታል ያለው ባንቺ ደረሰ ተፈጸመ እያለ አለቀሰ። ወደዚያውኑ ንጉሡ ከመኳንንቱ ጋር አእምሮውን አጣ። የግብፅ ክርስቲያኖችም ወደ ኢትዮጵያ ንጉሥ ወደ ዘርዓ ያዕቆብ መልእክት ላኩ። ዘርዓ ያዕቆብ ሆይ እወቅ፣ አስተውል። የእግዚአብሔር መመስገኛው የገዳማት እናታቸው የክርስቲያን መመኪያቸው የሆነችው ደብረ ምጥማቅ ገዳም ፈረሰችብን። የኢትዮጵያ ወገኖቻችን ሆይ ስለ ጠፋው ክብራችን አልቅሱልን። ዛሬ እኛ ድሃ አደግ እንሆን ዘንድ ተወችን። ዘርዓ ያዕቆብም በሰማ ጊዜ ፈጽሞ አዘነ። ዘርዓ ያዕቆብም ጻዲቅ፣ ትሑት እንዲሁም የድርሰት ሰው ነበረ። ከጻድቅነቱ ፈላስፋነቱ ከፈላስፋነቱ ቀናኢ ለሃይማኖቱ የተባለ ታላቅ ንጉሥ ዘርዓ ያዕቆብ ንጽሕተ ንጹሐን ቅድስት ቅዱሳን እመቤታችን ድንግል ማርያምን ከሁሉ አብልጦ ይወዳት ነበር። ዘርዓ ያዕቆብ የገዳማት እናት የክርስቲያን መመኪያ የሆነች የደብረ መጥማቅን ገዳም በዕንቁ፣ በወርቅ፣ በብር አስጊጦ ሠራላቸው። እመቤታችን ድንግል ማርያም በግንቦት 21 ቀን ከነግሁ ጸሎት በኋላ በብርሃን መርከብ ላይ ተቀምጣ በቤተ ክርስቲያኗ ፊት ለፊት ሆና ለተሰበሰቡት አባቶች፣ መነኮሳት፣ ምእመናንና ምእመናት የባሕሪ አምላክ ኢየሱስ ክርስቶስን የወለድኩ እኔ ማርያም ነኝና አትፍሩ የሚል ቃል ተናገረቻቸው። በቀኝና በግራ ሚካኤልና ገብርኤል፣ እልፍ አላፋት መላእክት፣ ጻድቃንና ሰማዕታት፣ ነቢያትና ሐዋርያት፣ 72ቱ አርድእትና 24ቱ ካህናተ ሰማይ እንዲሁም ሄሮድስ ያስፈጃቸው ሕፃናት አብረዋት ነበሩ። ይህችም ቀን በሁሉ ዘንድ የታወቀችና የተከበረች ሆነች። በግንቦት ወር ከ21 ቀን ጀምሮ እስከ 25 ቀን ድረስ በየዓመቱ ከምሥራቅና ከምዕራብ ከሰሜንና ከደቡብ
ከያቅጣጫው እስላሙም ክርስቲያኑም ወደዚህች ታላቅ ገዳም ደብረ ምጥማቅ መጥተው ሰቀላ ሰርተው ድንኳን ጥለው ይከትማሉ። እመቤታችን ድንግል ማርያም ቀን ዕለት በዕለት እየተገለጠች ታነጋግራቸዋለች። እመቤታችን ድንግል ማርያም በዚያ ገዳም ለተሰበሰቡ አባቶች፣ መነኮሳት፣ ካህናትና ዲያቆናት፣ ምእመናንና ምእመናት እንዲሁም ሕፃናት የሞቱ ዘመዶቻቸውን እያስነሳችና ነፍሱን ከሥጋው እያዋሃደች ታሳያቸዋለች። ቅዱስ ያሬድ በመሐሌቱ ከአጥቢያ ኮከብና ከፀሐይ ይልቅ እጅግ ታበራለች እንዳለ ንጉሣችን አፄ ዘርዓ ያዕቆብ ቆስጠንጢኖስ በነገሰ በ7 ዓመቱ አባ ሚካኤል፣ አባ ገብርኤል ወደ ኢትዮጵያ በመጡ በሦስተኛ ዓመት የማርያምን ተአምር ከአረብ ቋንቋ ወደ ግዕዝ ቋንቋ አስተረጎማት። ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያምም ለዘርዓ ያዕቆብ በራእይ ተገልጻ ቤተ ክርስቲያኔን በዚህ ቦታ ሥራ አለችው። መጠሪያዋንም ግብፅ በነበረችው ገዳም ስም ደብረ ምጥማቅ ብለህ ጥራት፣ የታምሬን መጽሐፍና የቃል ኪዳኔን ጽላት ከግብፅ ደብረ ምጥማቅ ገዳም አምጥተህ አስቀምጥ ብላው ተሰወረች። አፄ ዘርዓ ያዕቆብም ያየው ነገር ሁሉ እንግዳ ሆነበት፣ ግራ ተጋባ። ነገር ግን ዝም ሊል አልቻለም። በራእይ የነገረችው ቦታ ባሕር ስለሆነበት ከኢየሩሳሌም አፈርና ድንጋይ አስመጥቶ ሞላበት። ቤተ ክርስቲያኗን በግብፅ ደብረ ምጥማቅ ገዳም አምሳያ ልዩ በሆነ አሰራር በወርቅ በዕንቁ በብር አስጊጦ ሰርቷታል። መጠሪያዋንም ደብረ ምጥማቅ ብሎ ሰይሞላታል። ዘርዓ ያዕቆብም ድንግል ማርያምን ከመውደዱ የተነሣ ድንግል ማርያምም ዘርዓ ያዕቆብን ከመውደዷ የተነሣ እስካሁን ድረስ የዘርዓ ያዕቆብ እመቤት ተብላ ትጠራለች። ንጽሕተ ንጹሐን ቅድስተ ቅዱሳን ድንግል ማርያም በዚህች ቦታ ለብዙ ዓመታት ብዙ ተአምራትን እያሳየች ቆይታለች። ለዘርዓ ያዕቆብ በራእይ ተገልጻ ቤተ ክርስቲያንን የሚያጠፋ ካህናትን የሚፈጅ ጠላት ስለሚነሣ ጽላቶችን፣ ንዋየ ቅድሳትን በሙሉ ተራራውንና ገደሉን እያስጠረብክ በዋሻው ውስጥ አስቀምጥ ብላ ነግረዋለች። ዘርዓ ያዕቆብም ከዚህ በፊት እንዶድ ዋሻ አሁን ጻድቃኔ በተባለችው ዋሻ ውስጥ ጽላቷን ንዋየ ቅድሳቷን አስቀምጧል። ዘርዓ ያዕቆብ ካስቀመጣቸው ጥቂቶች 6 ጽላቶች፣ 19 የወርቅ ጽዋ፣ 1000 መጻሕፍት፣ 18 የወርቅ ጻሕል፣ 3 የወርቅ ከበሮ፣ 4 የብር ከበሮ ናቸው። አፄ ዘርዓ ያዕቆብ በዋሻ ውስጥ ሆኖ እየጸለየ ሳለ እመቤታችን ድንግል ማርያም በራእይ ተገልጻ ከእንግዲህ ወደ ሕዝብህ ተመለስ፣ ይቺ ቦታም የጻድቃን ቦታ ስለሆነች ጻድቃኔ ብለህ ጥራት ብላ ተሰውራለች።
ጻድቃኔ ማርያም። በጻድቃኔ ማርያም መጥቶ የተማጸነ ዛሬም በራእይ እንደምትገለጥና ለሁሉም እንደ ስጦታው ምንኩስና ከሆነ ምንኩስናውን፣ ለበሽተኛ ጤናውን ትሰጠዋለች። በጻድቃኔ ማርያም ገዳም እመቤታችን ድንግል ማርያም ግብፅ ከምታደርጋቸው ታምራት ይልቅ በዚህ የምታደርገው ታምራት እጹብ ድንቅ ስለሆነ ይህችን ቦታ ያላየን ክርስቲያኖች ካለን ወደዚህች ቦታ በመምጣት ታምሯን ለማየት ጸጋዋ፣ ፍቅሯ፣ ልመናዋ ከእኛ ጋር በመሆን ለዘላለሙ ይርዳን። አሜን። ጻድቃኔ ማለት በፊት ከግብጽ ደብረ ምጥማቅ ወደ ኢትዮጵያ ደብረ ምጥማቅ መምጣቷን ሁላችንም እናውቃለን። ይህም ደግሞ በራእይ ተገልጻ ዘርዓ ያዕቆብን ግብጽ በነበርኩበት ገዳም ስም ደብረ ምጥማቅ ጥራልኝ ባለችው መሰረት እዚህ ደብረ ምጥማቅ ብሎ ሰይሟት የምታየው ላይ ያለችው ደብረ ምጥማቅ አለች። እዚህኛዋ ደግሞ ግራኝ መሐመድ ሊያጠፋ በተነሳበት ሰዓት ላይ ቤተክርስቲያንን የሚያቃጥል ካህናቶችን የሚፈጅ ጠላት ስለተነሳ እንዶዶ ዋሻ የሚባለው አሁን ጻድቃኔ የምትባለው ገዳም እዚያ ውስጥ ፈልፍለህ አስቀምጥ፣ ጽላቴንም ተአምሬንም ሁሉንም ነገር አስቀምጥ ባለችው መሰረት እዚያ ውስጥ ዘርዓ ያዕቆብ ንጉስ ስለነበረ በጊዜው ያሉትን አሽከሮቹን አዞ አስፈልፍሎ አሁን ጻድቃኔ በተባለችው ቦታ ላይ ጽላቷና የቅዱሳትን ይህን ሁሉ አንድ ላይ ያስቀምጡታል እና ኋላ በራእይ ተገልጻ ከዚህ በኋላ ወደ ህዝብ ተመለስ እና ይችን የተከተትኩባትን ቦታ ፍልፍሏንም እንዶዶ ዋሻ የሚባለውንም ቦታ ጻድቃኔ ብለህ ጥራት፣ ኋላ የጻድቃንና የሰማዕታትና የኔ ማረፊያ ትሆናለች ብላ በራእይ ተገልጻለታለች። በዚያ መሰረት ጻድቃኔ ተብላ ተጠርታለች። ደብረ ምጥማቅ ጻድቃኔ ማርያም ተብላ ነው የምትጠራው። ብዙዎች ደብረ ምጥማቅ ሌላ ቤተክርስቲያን፣ ጻድቃኔ ማርያም ደግሞ ሌላ ቤተክርስቲያን እንደሆነ የሚያስቡ ሰዎች አሉ። ያልገባቸው ሰዎች ወይ ደግሞ እስከ ቦታው ድረስ መጥተው ያልተረዱ ሰዎች ማለት ነው። ነገር ግን ደብረ ምጥማቅም ጻድቃኔም በአንድ ሰበካ ጉባኤ ነው የሚተዳደሩት። ስለዚህ መጠራት ያለበት ደብረ ምጥማቅ ጻድቃኔ ማርያም ገዳም ተብላ መጠራት እንዳለባት ነው ዋናውን ነገር የምናስገነዝበው። የምትተዳደረውም ደብረ ምጥማቅ የግንቦት 1 የመከበሪያዋ ቀን ደብረ ምጥማቅ ላይ ትነግሳለች። ሌላ ጊዜ ደግሞ ታችን ትቀደሳለች። ጻድቃኔ መዋሻው ውስጥም ሰዓታት፣ ቅዳሴ ወዘተ የመሳሰሉት ሁሉ ይደረሱበታል። ላይም እንደዚሁ ተከፋፍለው ካህናቶች ሁለቱም ቦታ ጸሎት ያደርጋሉ ማለት ነው። በተረፈ ይህች ቦታ በፊት እንዴት ነበረ ብትባል አሁን ደብረ ምጥማቅ ያለችበት ቦታ ባህር ነበረች። ባህሩን ከኢየሩሳሌም አፈር አምጥቶ በግመል አፈር አስጭኖ እዚህ ላይ ደልድሎባታል። ደልድሎ በወርቅ በእንቁ በብር ነበር አድርጎ የሰራት። እቺ የምናያት ቤተክርስቲያን ዘርዓ ያዕቆብ የሰራት ቤተክርስቲያን አይደለችም። ኋላ ግራኝ መሐመድ ሲመጣ ዘርዓ ያዕቆብ የሰራትን ቤተክርስቲያን አፍርሷት ሄዷል። ግን እንደገና ደግሞ እዛቸው ቦታ ላይ በጊዜ የነበሩ አባቶች እንደሰሩበት ነው የምናውቀው። ስለዚህ ጻድቃኔ ማርያምም በራሷ ጊዜ ለበቁ ሰዎች ተገልጻ እስካሁን ድረስ ያው ጻድቃኔ ማርያም ትገኛለች። በዋሻ ውስጥ ተቀምጣ በአጠቃላይ ብቻ መጥራት ያለብን ደብረ ምጥማቅ ጻድቃኔ ማርያም ገዳም ብለን እንደሆነ እናውቃለን። ሌላው እዚህ መምጣት ትልቁ ነገር መመረጥ ነው። ወደ አንድ ቦታ መሄድ ማለት የእግር መመላለስ አንድ ቀን ልብን ያንኳኳል ወይ ደግሞ የልብን በር ይከፍታል እንደምንለው ወደዚህ ገዳም ልትመጣ ስትዘጋጅ ገና ጥሩ መንፈስ የሚሞላህ ነገር አለ።
እዚህ ቦታ መጥተህ የምታየው ነገር ጥሩ ነገር ነው። በተለይ ደግሞ ብዙ ጊዜ ቀድሞ ግብጽ በነበረችበት ቦታ ላይ በደብረ ምጥማቅ ስትገለጽ የሚያዋት ሰዎች ነበሩ። ያን ሰዓት ለሙስሊሙም ለተለያዩት ሰዎች ትላለች ትገለጽ ነበረ። እዚህ ደግሞ እንደ ጊዜያችን ለክርስቲያኑ በራእይ ተገልጻ እንደ ስጦታ መነኩሴም ከሆነ ምንኩስና ካሁን በፊት ባልና ሚስት ለባሏ ባለ ሚስቱ እሷ እንደምታገናኝ ስራው ምን እንደሆነ ካለበት ሁሉ ጭንቀት ይሄ ሁላ ያስወገደችበት ብዙ ሰው ነው። ስለ ደብረ ምጥማቅ ጻድቃኔ ማርያም ገዳም ብዙ ማለት ይቻላል። አሁንም ተነጋግረንና ከማንም የምንጨርሰው ነገር አይደለም። ነገር ግን ያለውን ነገር ለህዝበ ክርስቲያኑ የተወሰነ ለማስረዳት ያህል እና ደብረ ምጥማቅ ከመጀመሪያው እንዴት እዚህ ቦታ ላይ ደብረ ምጥማቅ ልትባል ቻለች? ጻድቃኔ ማርያምስ እንዴት ልትባል ቻለች? የፈውሱስ ጉዳይ እንዴት ነው የሚለውን ነገር እናያለን። በመጀመሪያ የምትጠራው ራሱ የአፄ ዘርዓ ያዕቆብ እመቤት ተብላ ትጠራለች። ይህ እንዴት ነው ካል ግብጽ በነበረችበት ሰዓት ኢልአሸሪፍ የተባለ ንጉስ በትረካው ላይ እንደምትሰሙት ኢልአሸሪፍ የተባለ ንጉስ ነበረ። እሱ የህዝበ ክርስቲያኖች መመኪያና የገዳማት እናት እንደመሆኗ መጠን በዛሽ ገዳም ደብረ ምጥማቅ በምትባለው ገዳም ላይ እየተገለጸች ሳለች ብዙ ክርስቲያኖች እየበዙ ጸረ ማርያሞች ደግሞ እየመነመኑ በሄዱበት ቦታ ላይ ይሄ ነገር እንዴት ነው ብለው አስተያየት ወይ ደግሞ ቅንዓት እንደማለት ነገር ነው ቢያድርባቸው ገዳሟን አፍርሷታል። እዚያ ቦታ ላይ ወደ ዘርዓ ያዕቆብ መልእክት ልከው እንዲሰራላቸው የፈረሰችውን ቤተክርስቲያን እንዲሰራላቸው አድርገዋል። እዚያ ቦታ ላይ ዘርዓ ያዕቆብ በወርቅ በእንቁ በብር አድርጎ ቤተክርስቲያኑን ሰርቶላቸዋል። ይህንን በተአምርም በስንክሳርም በአፄ ዘርዓ ያዕቆብ ታሪክ ተመዝግቦ እናገኘዋለን። ከዚያ በተረፈ ደግሞ ወደ ኢትዮጵያ እንድትመጣች ብንል ለአፄ ዘርዓ ያዕቆብ በራእይ ተገልጻ በዚህ ቦታ ላይ ይህ ቦታ ቀድሞ ፈረስ መጋለቢያ በሚባል ይታወቃል። ሰላ ድንጋይ አካባቢ ፈረስ መጋለቢያ እና የደብረ ምጥማቅ ያለችበት ቤተክርስቲያን ያለችበት ባህር እንደነበረ ነው ከእንትኑ ላይ ከአካባቢው የተረዳ ነው። እና እዚያ ቦታ ላይ ቤተክርስቲያንን ስራ ግብጽ በነበርኩበት ስምም ደብረ ምጥማቅ ብለህ ጥራት ብላ በራእይ ተገልጻ ነግረዋለች። ባየውም መሰረት እዚያ ቦታ ላይ ሄዶ ሲያይ እዚህ ቦታ ፈረስ መጋለቢያ የሚባለው ለአፄ ዘርዓ ያዕቆብ መጥቶ ባየበት ጊዜ ባህር ስለነበረበት ከኢየሩሳሌም አፈርና ድንጋይ አስመጥቶ እሱን አስሞልቶ ባህሩን አስደልድሎ ከዛ ይችን ቤተክርስቲያን በእንቁ በብር አስጊጦ ሰርቶላቸዋል። በነገራችን ላይ እቺ የምናያት ቤተክርስቲያን አፄ ዘርዓ ያዕቆብ የሰራት ቤተክርስቲያን አይደለችም። ለምን ከተባለ ግራኝ መሐመድ እንደ ጠላት የግራኝ መሐመድ ወረራ ጊዜ አሁንም ለአፄ ዘርዓ ያዕቆብ በራእይ ተገልጻ ቤተክርስቲያንን የሚያጠፋ ካህናት የሚፈጅ አለና ጽላቴን ቅዱሳቴን አውጥተህ እንዶድ ዋሻ በሚባል አሁን ጻድቃኔ ማርያም በምትባለው ገዳም ወረድ ብላ እናገኛታለን። በዚያ ቦታ ላይ ጽላቴን ቅዱሳቴን ፈልፍለህ አስቀምጥ ብላ ጠርተዋለች። በጊዜው የሚባለው ያ ስም እንዶድ ዋሻ ይባል ነበር። በዚያ ቦታ ፈልፍሎ በደንብ አድርጎ ነው ቅዱሳትን ጽላቷን አስቀምጧል። ከዚያ በተረፈ ካስቀመጠ በኋላ ጽላቴን ነው ቅዱሳቴን እዚህ ቦታ አስቀምጣል። ከዚህ ግን ከእንግዲህ በኋላ ወደ ህዝብ ተመለስ
ብላ በራእይ ነግረዋለች። ይችንም ቦታ ጻድቃኔ ብለህ ጥራት። ወደፊት የጻድቃንና የሰማዕታት የገዳማት እናት የብዙ ክርስቲያኖች አለኝታ መመኪያና የበሽተኞች መፈወሻ የጻድቃን ሰማዕታት ማረፊያ ትሆናለችና ጻድቃኔ ብለህ ጥራት ብላ በራእይ ተገልጻ ነግረዋለች። ከዚያ ወደ ህዝቡ ተመልሷል። ይህም በአፄ ዘርዓ ያዕቆብ የታሪክ ማህደር ላይ ተመዝግቦ እናገኘዋለን። ከዚያ በኋላ ያው ግራኝ መሐመድ ሁላችንም እናውቃለን። በግራኝ መሐመድ ጊዜ የጻድቃኔ ማርያም ገዳም ብቻ ሳይሆን የምናውቀው በጊዜ የነበሩት ቤተክርስቲያኖች በሙሉ በየቦታው ተቃጥለዋል። ጽላቶች አብረው ተቃጥለዋል። ንዋየ ቅድሳቶችን ብዙ አጥተዋል። ከዚያ አንዷ ደብረ ምጥማቅ አፄ ዘርዓ ያዕቆብ የሰራት ቤተክርስቲያን እንደ ቅርስ ስላገኛት እሱ ደግሞ ይሄን ማጥፋት ዋና ዓላማው ስለነበረ ይህን ቤተክርስቲያን ያዋጥቷል ስለነበረ በጊዜ የነበሩ አባቶች ደግሞ እንደሱም መስራት ስላልቻሉ አሁን በምታዩት መልክ አድርገው ሰርተው አቆይተውልናል። ስለዚህ ይቺ ደብረ ምጥማቅ በነበርኩበት ግብጽ በነበርኩበት በደብረ ምጥማቅ ስም ደብረ ምጥማቅ ብለህ ጥራት ብላ ስሟን ራሷ እንዳወጣችልንና ጻድቃኔ ማርያምንም በራእይ ተገልጻ እንዶድ ዋሻ ሲባል የነበረውን ጻድቃኔ ብለህ ጥራት ብላ በራእይ እንደገለጸች ሁሉ መጠሪያዋን እንደ ድንግል ማርያም ፈቃድ በራሷ መጠሪያ ራሷ እንዳወጣችልን ተረድተን በአንድ ላይ መጠራት ያለበት ብለን የምናምነው ደብረ ምጥማቅ ጻድቃኔ ማርያም ገዳም ብለን መጥራት አለብን። ብዙዎች የጻድቃኔ ማርያም ነው የምትባለው፣ ግን ከአጠራርም አንጻር ስለሆነ የአፄ ዘርዓ ያዕቆብ እመቤት የደብረ ምጥማቅ ጻድቃኔ ማርያም ገዳም ብለን ብንጠራት ደስ ይለናል። ወደፊትም መጠራትም ያለባት እንደዚህ ነው ብለን ለህዝበ ክርስቲያኑ እናስረዳለን ማለት ነው። ሌላው ጻድቃኔ ማርያም እንዴት ነው ስለ ዋሻዋ ጉዳይ ደብረ ምጥማቅ እንዴት ነው ብንባል ደብረ ምጥማቅም ጸሎት ይደረስባታል፣ ቅዳሴ ይቀደሳል፣ መሀሌት ይቆማል። እታች ግን ሰዓታትና ቅዳሴ ብቻ ይደረስባታል። መሀሌት ሲሆን ክብረ በዓል ሲሆን እዚች ላይ ደብረ ምጥማቅ በተባለችው ቦታ ላይ በዚህ ይከበራል ማለት ነው። ግንቦት 1 ቀን ሰፊ ትከበራለች። ግንቦት 1 ቀን እንዴት ተከበረችም ከተባለ ደብረ ምጥማቅ ባለችበት ጊዜ ግብጽ ሀገር ግንቦት 1 ቀን ከ21 ቀን ጀምራ እስከ 25 ቀን እንደምትገለጽ በተአምሯን በስንክሳርም መጽሐፍ መረጃ አድርገን ዋቢ መጽሐፍ አድርገን ነው የምናስረዳው። እዚያ ስለምትገለጽ አሁንም ቢሆን እዚያ በነበረችበት ስም ደብረ ምጥማቅ ብላ ስለተጠራች ግንቦት 1 ቀን ጀምራ በጣም በከፍታ እንደምትከበር ሁላችንም እናውቃለን። ስለ ፈውሱ ጉዳይ ብዙዎች የተፈወሱ ሁላችንም ከኔም ጀምሮ ችግራችንን የማትረዳለንና ከችግራችን የማታላቅቀን ብለን እኔም ከአንድ ችግር እንደተለቀቁ እንደወጣሁ አድርጌ ነው የማምነው እና ትልቁ ነገር ጻድቃኔ ማርያም መጥቶ የተማጸነ በራእይ የማትገለጽለትና በሽተኛ ከሆነ ከበሽታው የማይድን እንደገና ደግሞ ስጦታውን የሚፈልጉላ እሷን እንደምትሰጠው እናውቃለን። ለመነኩሴም ምንኩስና እንደሆነ ስጦታው ባል መጥቶ ደግሞ ከለመነ ሚስት የምትፈልገውን የምትሆነውን ሚስት እሷ መርጣ እንደምታሳየው ሚስትም ከሆነች እዚህ መታ ባሏ ማን እንደሆነ በራእይ እንደምትገልጽላትና ይህ ሁሉ የተደረገ ተአምር እንዳለ አሁን ለጊዜው ሰዎች ላይ ነው ይችላሉ። ሁሉም ያውቃሉ። ሁሉም በየቤቱ የሰማነው ያየነው የምንመሰክረው ነገር ነው። በተለይ ደግሞ እዚህ ቦታ ላይ ድንቅ ነገር እናይበታለን። ይህ ሁሉ አንድ ላይ ተደርጎ እኔ ትልቁ ነገር እንደማሳሰቢያ የምገልጸው ነገር ቢኖር ማንኛውም የተቸገረና የታመመ እንደገና ደግሞ ዓለም አቅጣጫው አጣችበት እየተቸገረ ያለ ሰው አለ። ያ ሁሉ መጥቶ ህይወቱን በአቅጣጫው እንዲመራና ህይወቱን አስተካክሎ እንዲመራ የምታደርግ እናት ስላለች ማንኛውም ህዝበ ክርስቲያን ኦርቶዶክስ አማኝ ህዝበ ክርስቲያን እዚህ ድረስ መጥቶ ከችግሩ እንዲላቀቅና ከበሽታው እንዲፈወስ ያለበትን ችግርና ደግሞ ህይወቱን ማስተካከል እንዲመራ ለማድረግ ወደዚህ ገዳም መጥቶ ቢማጸንና ቢጸልይ እንደምትነግረው እናስገነዝባለን።
እመቤቴ ክብር ይስፋላት ግን ያለው አሁን እየሰራው ነው ምንም የቤት ጣጣ ነበረብኝ ሰው ጋር ሲያጣለኝ ነበር ሲጥለኝ ነበር ተመስገን አሁን ራሴን ኪሊ እየተጠመኩ ነው በቃ ዝና ያለው አዎ አስገባኝም ቤተሰቦች ጋር ያጣለኝን ያፋጨኛል ራሴን ኪሊ አላስገባኝም ጠበል በራሴ አልገባም አዎ ማንም ሰው ቢመጣ ሚዲን ነው የማያሳፍር ቦታ ነው የከፋው እስከ ቀን የታመመ ይድናል